በለው በለው ዛሬ ታሪክ ተሰራ። ከተማውን በአንድ እግሩ አቆም ነው። ሽጉጥ መትረየሱን አንግቶታል፣ ያ ጥቁር ግስላ ደም ሸቶታል የሚለውን የዓለማየሁ እሸቴን ዘፈን በዓለማየሁ ፋንታ ድምፅ እያንጎራጎሩ ከቤት የወጣሁ። ፓርኩ ላይ ስደርስ አንዲት ደርባባ ኤሽያዊት ሰልፈኛ ተዋወቁ። ከኢትዮጵያ እንደሆንኩ ስነግራት ዓይኗ በደስታና ባድናቆት ብዛት ተጨፈነ። በአጠቃላይ ፊቷ ግንባር ሆነ። እኔ ከደቡብ ኮሪያ ነኝ አለችኝ። አያቴ ስለ አገርሽ ብዙ ይነግረኝ ነበር። በነገርሽ ላይ አያቴ እናንተ አገር ዘምተው ከነበሩት ዘማቾች አንዱ ነው ብዬ ተቀደድሁ። የምርህን ነው? አያቴ ይሙት። ኦ ማይ ጋድ ብላ ልትጠመጠምብኝ እጆቿን ዘርግታ ስትንደረደር ገለል አልኩ። ከፊት ለፊቷ ከቆመው ዘንባባ ላይ ተጠመጠመች። ዛሬ በተቃውሞው ላይ ለመሳተፍ መወሰንህ የአያትህን ጀግንነት መውረስህን ያሳያል አለችኝ። ነው ብለሽ ነው አልሁና እየተሽኮረመምሁ ወደ ለበሰችው ቁምጣ ተመለከትኩ። እሷ በቁምጣ እኔ በቁጣ ተሞልተን መራመድ ጀመርን። የኦሃዮን ወንዝ የሚያሻግረውን ቢጫ ድልድይ አልፈን ዳውንታውን የሚያስገባ አውራ ጎዳና ላይ ስንደርስ የተቆጣው ሰልፈኛ ቁጥር እየጨመረ ሄደ። ጥቁር፣ ነጭ፣ ላቲኖ፣ ኤሽያ የቀረ የለም። ዳውንታውን ስንደርስ የቤት መዝጊያ የሚያካክል መስታወት ጋሻ የያዙ ፖሊሶች ተሰልፈው ጠበቁን። ካጠገባቸው አድማ በታይ መኪና፣ ብረት ለበስ መኪና፣ ታንክና የአየር መቃወሚያ ሳይቀር ያየሁ መስሎኛል። ሰልፉ በሰላም እየተካሄደ እያለ አንድ የተረገመ ጎረምሳ ጋዝ የተሞላ የሄኒከን የቢራ ጠርሙስ ወደ ፖሊሶች ወረወረ። ሄኒከን ቢራ የሚቀጥለውን ጽሑፌን ስፖንሰር እንደሚያደርግ ተስፋ አድርጋለሁ። ወዲያው ከፊት ያለው ፖሊስ ሰልፈኛውን በፕላስቲክ ጥይት ተኩሶ ተነበሰው። አየሩ በስጋትና በቁጣ ተሞላ። ጂያንግ ወይም የኮሪያዊቱ ስም ነው። መፈክሯን አንከርፍፋ አይኔን ታየኛለች። ጥግሽን ይዘሽ ጠብቂኝ አልሁና ጃኬቴን አውልቄ አቀበልኳት። በጨበጣ ልትገጥማቸው ባልሆነ አለችኝ ባድናቆት ጮኻ። በጨበጣ ካልሆነማ በርቀት በፕላስቲክ ጥይት ለቅመው ይጨርሱናል ስል መለስኩላት። ስማይ ሃኒ አለችኝ። በጣም ከተጠጋቸው ፔፐር ስፕሬይ ይረጩሃል አለችኝ። አታስቢ፣ በርበሬ ስታጠን ስላደግኩ ችግር የለም። ወደ ፖሊሶች መራመድ ጀመርሁ። ተቃዋሚው ሰልፈኛ ጸጥ አለ። ፖሊሶች አይናቸውን ማመን አልቻሉም። ቶሎ ብለው አንድ ቁና ጭስ ለቀቁብኝ። በልጅነቴ ጎረቤታችን ጠላ ሻጭ ሴትዮ የጠላ ቂጣ ሲጋግሩ ያለ ፍላጎታችን ጭስ ሲያካፍሉን ስለኖሩ አይኔ ለምዶታል። እንዲያውም ቤት ውስጥ መለስተኛ ጭስ ከሌለ አይኔ በቅጦ አይልኝም። ፖሊሶች ሁለተኛ ዙር ጭስ ለቀቁብኝ። ይሄኛው ጭስ አፕል ፍሌቨር እንዳለው ልብ አልኩ። ከፊት ለፊት ከቆመው ፖሊስ ልደርስ 2 ጫማ ሲቀረኝ ስልኬን አውጥቼ ፎቶ አነሳሁት። ከጥቂት ደቂቃ በኋላ ወደ ነበርኩበት ተመልሼ ስቆም ለመሆኑ አያትህ ኮሪያ የዘመቱት በምን ዘርፍ ነበር አለችኝ ጂያንግ። በጋዜጠኝነት። ያኔ የዩኒቨርሲቲ ተማሪ ያለን አንድ ክልስ ጓደኛ ነበረን። ቶማስ ይባላል። አባቱ ጣሊያን ሲሆን እናቱ ደግሞ ኢትዮጵያዊት ናት። ጠጉሩ የበቆሎ እሸት መነሳንስ ይመስላል። በክልስነቱ የሚሰነዘርበት አሉታዊ አስተያየት ምቾት አይሰጠውም ነበር። አንድ ቀን የአድዋ በዓልን ለማክበር በተዘጋጀ ተውኔት ላይ እንደ ጄኔራል ባልዴሴራ ሆኖ እንዲጫወት ሲጠየቅ በጣም ተናደደ። ሲጀመር የምታስቡትን ያክል ፈረንጅ አልመስልም። ብመስል እንኳ ያንን በስባሳ ጄኔራል ሆኜ አልጫወትም። ከፈለጋችሁ የአጤ ምኒልክ አማካሪ የነበረውን ስዊዘርላንዳዊ ኤልግን ሆኜ መተወን እችላለሁ ብሎ መለሰ።
ተውኔቱን የጻፈውና ምኒልክንና ባልቻን ደርቦ የሚጫወተው ተኮላ ግን ገገመ። እሺ ጄኔራል ባልዴሴራን ሆኖ መተወን ከደበረህ የጣሊያኑን ንጉሡን በርቶን ሆነ ተጫወትልን። ቶማስ ንዴቱን መቆጣጠር አልቻለም። እናትህን ንጉሡን በርቶ ይርዳልህ። ሲጀመር አንተ የኡጋንዳውን ፕሬዝዳንት ኢዲ አማን ዳዳን እንጂ ምኒልክን አትመስልም። እኔ ንጉሡን በርቶን ሆኜ የምተውነው አንተ የንጉሡን ዙፋን ሆነ ከተጫወትክ ነው በማለት አንባረቀ። ቶማስ ብዙ ጊዜ ከጣሊያን ጋር ግንኙነት ያላቸውን ቃሎች ላለመጠቀም ይጠነቀቃል። ለምሳሌ ማኪያቶ ላለማለት ካፌ ገብቶ እስቲ የቡናና የወተት ብርዝ አምጡልኝ ብሎ ያዛል። ጓንት የሚለውን ቃል አይጠቀምም። የእጅ ፓንት የሚለውን ቃል ይመርጣል። በግጥም ምሽት ላይ የሚያቀርባቸው ግጥሞች በአብዛኛው ለኢትዮጵያዊነቱ አጽንዖት የሚሰጡ ነበሩ። የገጠር ትልቅ ድስት ይባላል ሰታቴ፣ ጥርጥር የለኝም በኢትዮጵያዊነቴ የሚለው ስንኙ አይረሳኝም። የሆነ ጊዜ ላይ ሰይጣን ልጁን ሲድር ለሰርጉ ድምቀት ግቢያችን ውስጥ የብሔር ግጭት አስነሳ። የተወሰኑ ተማሪዎች በሁለት ብሔሮች ተዋርነው መሸካሸክ ጀመሩ። የዚች ወግ ጸሐፊን ጨምሮ ብዙ ተማሪዎች ዶርማቸውን ቆልፈው መሸጉ። አመሻሽ ላይ ቶማስ ግጭቱ በርዷል ብሎ በመገመት ወደ ካፌ እየተራመደ እያለ ፌሮና ድንጋይ የታጠቁ ጥቂት ተማሪዎች ወደሱ ሲሮጡ ተመለከተ። ባልበላ ጉልበቱ ትንሽ እንደሮጠ ስቴዲየሙ አካባቢ ደረሱበት። ቶማስ እጁን ወገቡ ላይ አድርጎ ባጭሩ እየተነፈሰ እንዲህ አለ። ወንድሞቼ፣ እኔ ብሔር የለኝም፣ እልል ያልሁ ጣሊያን ነኝ። እኔን በመደብደብ ኢትዮጵያን ከአውሮፓ ሕብረት ጋር ደም እንዳታቃቧት። እኛ ቤት አንድ ብረት ድስት ነበረ። ብረት ድስቱ የቆየ ነው። በዕድሜ የ2 ዓመት ታላቅ መሰለኝ። መቼም የማይሠራው ሥራ አልነበረም። ገንፎ ይገነፋበታል፣ ንፍሮ ይቀቀልበታል፣ የጎመን ወጥ ይሠራበታል፣ አንዳንዴ ወግ ደርሶት ፓስታም ይቀቀልበታል። ወላጆቻችን ቤት ውስጥ ከሌሉ እንደ ከበሮም እንጠቀምበታለን። ብርታቱ እንደ ኤሊ ድንጋይ ነው። ያ ብረት ድስት ሕይወት ቢኖረው ኖሮ ችግርሽ በእኔ አልፏል የሚለውን የዓለማየሁ እሸቴን ዘፈን ይጋብዘኝ ነበር። ውይ ረስቸው። ለካ ችግር መልኩን ይቀያይራል እንጂ አያልፍም። የአፍሪካውያን ችግር የዕቃ እጥረት ሲሆን የአሜሪካ ወይም ካናዳ ችግር የዕቃ መጥለቅለቅ ነው። ለምሳሌ አንዲት አማካኝ ኑሮ ያላት አሜሪካዊት በቤቷ ቢያንስ 4 አይነት ጓንት ይኖራታል። የዕቃ ማጠቢያ ጓንት፣ የተጣደ ድስት ከምድጃ ላይ የምታነሳበት ወፍራም ጓንት፣ ገላዋን ስትታጠብ ብብቷን የምታሽበት ጓንት፣ አሁን ደግሞ የጀርም መከላከያ ጓንት መጥቶላታል። በአንጻሩ እኛ ቤት ለረጅም ጊዜ ያገለገለችው ሠራተኛ አጀቡሽ ሁሉን ነገር በሌጣ እጇ ነበር የምታከናውነው። በባዶ እጇ ዕቃ ታጥባለች። በሌጣ መዳፏ የጋመ ድስት ታወጣለች። መዳፏ የእሳት ወላፈን የሚሰማው አይመስልም። በልማድ እሳት ከል ወይም ፋየር ፕሩፍ ሆኖ ቀርቷል። ሰዎች የተወሰነ ፍላጎት ይዘው ነው የሚወለዱት። ገናናው ገበያ ግን ማት አይነት ፍላጎቶችን ፈልፍሏል። የሀብታም አገሮች ዜጎች ደከመኝ ሰለቸኝ ሳይሉ ይሸምታሉ። ይህንንም ያንንም ቅራቅንቦ ያግበሰብሳሉ። በአሜሪካና በካናዳ ዕቃ ከመግዛት ይልቅ ዕቃ መጣል ብዙ ወጪ ያስወጣል። ለምሳሌ በእኛ አገር ተለቅ ያለ ቲቪ መግዛት ከፈለግ ሚጢጢውን ቲቪ ለዘመድህ ትሰጠዋለህ። አሁን እኔ የተጎለትኩበት ከተማ ውስጥ ግን ከመጣል ውጪ አማራጭ የለህም። ብትጥል ደግሞ ከተማ በማልከስከስ ሊከሱ ይችላሉ። ባለፈው ባልንጀራዬ በየነ ደውሎ ጉድ ሆንኩ አለ። ምን ሆነ ነው አልኩት። የሆኑ ሰዎች ቤቴን ሰብረው ገብተው ዘረፉህ? የለም፣ 2 አሮጌ ሶፋ ጥለውብኝ ሄዱ።